ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ የሲዳማ ብሮድካስቲንግ ኮርፖሬሽን ኤስቢሲ ነው። በጠረጴዛ ዙሪያ በሚል ርዕስ የምናቀርበው ዝግጅታችን ትላልቅ ጉዳዮችን የሚዳስስ ሆኖ ታላላቅ እንግዶች፣ ምሁራንና ሌሎች የህብረተሰብ ክፍሎች ሀሳቦች የሚደመጡበት፣ ሀሳቦች የማይናቁበት እንዲሁም የተለያዩ ሀሳቦችና ፍላጎቶች ወደ መድረክ ወደ ጠረጴዛ ዙሪያ የሚመጡበት ይሆናሉ ማለት ነው። ዛሬ አንድ እንግዳ ጋብዘናል። እንግዳችንም የጋበዝነው በአንድ ርዕሰ ጉዳይ ነው ማለት ነው። ርዕሰ ጉዳዩም የሲዳማ እድሎች ወይ በረከቶች፣ ፈተናዎችና መፍትሄው ምንድን ነው የሚለውን እንደ ርዕሰ ጉዳይ ወስደን ውይይት የምናደርግ ይሆናል። እንግዳችን ዶክተር በዓሉ ጡቄላ ይባላሉ። በሐዋሳ ዩኒቨርሲቲ በዚህ ሰዓት ማለት ነው በተለያዩ ኃላፊነቶች ሰርቷል። በአሁኑ ሰዓት ግን ገቢ ማመንጫ ዘርፍ ምክትል ኃላፊ ሆነው እየሰሩ ይገኛሉ። ከተለያዩ ዩኒቨርሲቲዎች እንግዲህ የመጀመሪያ ዲግሪያቸውን በኢኮኖሚክስ ሁለተኛውንም ሶስተኛውንም እንዲሁ በኢኮኖሚክስ ያገኙ ምሁር ናቸው። ዛሬ እንግዲህ ከኛ ጋር ቆይታ የሚያደርጉት ስለመጡ እናመሰግናለን። እሺ፣ እኔም አመሰግናለሁ። እንደ መነሻ እንደ ሀገር እንደው ዝም ብለን እንደ አንዲት ሀገር እንደ ኢትዮጵያ ልንለው እንችላለን፣ እንደ ሌላ እንደ ማንኛውም ሀገር ለእድገት ለለውጥ እንዲሁም ለሁለንተናዊ ለውጥ እንደ እድል ተደርጎ የሚወሰዱ ጉዳዮች ምንድን ናቸው? እስቲ ከዛ ብንጀምር ብያሰብኩኝ። እሺ፣ መልካም። ያው እንደ ሀገር ብቻ ሳይሆን በዓለም አቀፍ ደረጃ እድል የሚባለው ነገር ምንድነው በሚለው ብነሳ ብያስባለሁ። ለብዙ ዘመናት እንደ ሶርስ ኦፍ ዌልዝ የሀብት ምንጭ ተብሎ የሚጠቀሱ ብዙ ሪሶርሶች ነበሩ። እንደየሁኔታው እንደየወቅቱ እነዚህም የሚለዋወጡበት ሁኔታም ነበረ። ለረጅም ዘመናት ይሄ ትሬድ የሚባለው ንግድ እንደ ወሳኝ ገቢ ምንጭ ሆኖ የቆየበት ዘመን ነበረ። ከዛም ባለፈ ይሄ ጎልድ የሚባለውም ነገር በዛው ልክ ሪሶርስ ሆኖ ወሳኝ ሆኖ ለአንድ አገር እድል ሆኖ ብዙ ጎልድ ያለው ብዙ ሪሶርስ እንዳለው አገር የምጠቀስበትም ወቅት ነበረ። ከዛም ባለፈ ሌላ ወቅት ላይ ይሄ ላንድ የሚባለው መሬትና ለበር እንደ ወሳኝ እድሎች የምጠቀሱበትም ወቅት ነበረ። ይሄ ምንድነው? ይሄ ያ ወቅት ምን ይባላል? ፊዚዮክራቲክ ይባላል። የዛኔ ሁሉም ነገር ከመሬት ላይ የመነጨ መሆን አለበት። በተለይ ኢንዱስትሪያል እና በአሁኑ ዘመን ያሉት እንደ ማኑፋክቸሪንግ ሴክተሮቹ ስተራላይዝድ የሆኑ ሴክተሮች እንደሆኑ የሚጠቀሱበት ወቅት ነበረ። ዋናው ለበርና ላንድ ነው ተብሎ ኢኮኖሚስቶች እንደ ገቢ ማመንጫ ወይም እንደ ሶርስ ኦፍ ዌልዝ የሚወስዱበት ወቅት ነበረ። የሰው ኃይልና መሬት ማለት ነው። የሰው ኃይልና መሬት እንደ ወሳኝ እድል የሚታዩበት ወቅት ነበረ። ብዙ የሰው ኃይል ያለው ወይም ያላት ሀገር፣ ብዙ መሬት ያላት ሀገር እንደ ከፍተኛ አቅም እንዳላት ሀገር የሚታይበት ወቅት ነበረ። ከዛም ባለፈ ሌላው ደግሞ ዋናው ሶርሱ ምንድነው ቢባል ካፒታል ሌላኛው ሶስተኛው ሆኖ የመጣበት ወቅት ነበረ። ካፒታል ማለት ሌላው ለበሩንም ላንዱንም ሞር ፕሮዳክቲቭ እንዲሆን ሞር ምርታማ እንዲሆን የሚያደርግ ሪሶርስ ነው እና በተለያዩ ጊዜያት የተለያዩ ፍልስፍናዎች እንደ ገቢ ማመንጫ ወይም እንደ ሶርስ የተጠቀሱበት ወቅት ነበረ። በአሁኑ ሰዓት ላይ ወደ ከረንት ሲቹዌሽን በሚመጣበት ጊዜ እነዚህ እንዳሉ ሆኖ ሳለ እንደ እድል የምታየው የቴክኖሎጂ አጠቃቀም ነው። የቴክኖሎጂ አጠቃቀም አንድ ሀገር በቴክኖሎጂ አድቫንስ ያደረገ አገር ከሆነ ሞር ኦፖርቹኒቲ እንዳለው የሚታይበት ወቅት ነው። አሁን በተፈጥሮ ሪሶርስ ላይ ብቻ ወይም ሀብት ብቻ ላይ ዲፔንድ መሆን አይቻልም። በአሁኑ ጊዜ ለምንድን ነው ብዙ ሀገራት ናቹራል ሪሶርስ እያላቸው ያላደጉ ዝቅተኛ ገቢ ያላቸው ሀገራት አሉ በአሁኑ ጊዜ። በዛው ልክ ምንም ሀብት ሳይኖራቸው ምንም ናቹራል ሪሶርስ በሌለበት የተለያዩ ቴክኖሎጂዎችን በመጠቀም
ከፍተኛ ገቢ ያመነጩ በከፍተኛ ሁኔታ ያደጉ ሀገራት አሉ። እንደ ምሳሌ መጥቀስ ይቻላል። በሪሶርስ የማይታወቁ ለምሳሌ እንደ ጃፓን፣ እንደ ቪየትናም፣ እንደ ሳውዝ ኮሪያ እንደዚህ አይነት ሀገራት ናቹራል ሪሶርስ በበቂ እንትን የላቸው። ግን በዋናነት የሚታወቁት በስኪል፣ በእውቀት፣ በካፓቢሊቲ እና በቴክኖሎጂ ነው እና እነዚህን በማቀናጀት እድገታቸውን በጣም ያፋጠኑበት ሁኔታ ነበረና በአሁኑ ጊዜ ሞር በቴክኖሎጂ ላይ ዲፔንድ የሆኑ ሀገራት ሞር ዘመናዊነትን አዶፕት አድርጎ የተጠቀሙ ሀገራት ብዙም ያደጉበት ሁኔታ አለ። በዛ ሳይድ ስታይ ደግሞ ሪሶርስ እያላቸው አሁን ለምሳሌ እንደ ሴንትራል ሪፐብሊክ ኦፍ ኮንጎ መውሰድ ይቻላል፣ እንደ ጋቦን መውሰድ ይቻላል፣ እንደ ሴራሊዮን መውሰድ ይቻላል። በጣም በተፈጥሮ ሀብት በጣም የሚታወቁ ሀገራት ናቸው። ግን በእድገት ደረጃቸው ስታይ በጣም በዝቅተኛ የእድገት ደረጃ ላይ ያሉ ሀገራት ናቸው። ምንድነው ምክንያቱ ብለን መውሰድ እንችላለን? አጭሩ መጥቀስ ስለሚያስፈልግ። አዎ፣ ስለዚህ ምክንያቱ በሚታይበት ጊዜ ለአንድ ሀገር እድገት አንድ ነገር ብቻ አይደለም። አሁን በአሁኑ ሰዓት ወሳኝ ወይም እድል ብለን የምንወስደው ብዙ ነገሮች ይታያሉ፣ ብዙ ነገሮች ይነካካሉ። ከዛ የመነጨ እድገት ነው እድገት ሊሆን የሚችለው። ግን በዋናነት ዋናው ቴክኖሎጂና ኢንስቲትዩሽን ነው። ጠንካራ ኢንስቲትዩሽን ያላ ተቋማት የገነቡ ሀገራት፣ ጠንካራ ኢንዱስትሪያል ቤዝ ያላቸው ሀገራት ሞር የማደግ እድል የሚያገኙበት ወቅት ላይ ነው ያለ ነውና ስለዚህ የሀገራችንን ሁኔታ በምናይበት ጊዜ ኢትዮጵያ ብዙ እድሎችም አሏት፣ ናቹራል ሪሶርስም አላት። ኢትዮጵያ ብዙ ናቹራል ሪሶርስ አለ። ያ ፖቴንሻል ነው በብዛት አለ ብለን የምንወስደው። የአየር ንብረት ሁኔታ ማየት ይቻላል። በዓለም ደረጃ በጣም ወሳኝና መልካም የአየር ንብረት ብለን የምንወስደው ነው ኢትዮጵያ ውስጥ ያለው። የወተር የውሃ ሪሶርስ መውሰድ ይቻላል። የኤነርጂ ማመንጨት አቅምም ማየት ይቻላል። የሰው ኃይልን ይሄ ዩዙን ያንጉን ወጣቱን እንደ እድል በምናይበት ጊዜ ብዙ ሪሶርሶች ወይም ብዙ እድሎች እንዳሉ ይታያሉ። እነዚህን አሁን ፖቴንሻሎች ናቸው። እነዚህን ወደ ትግበራ የመቀየር እንት ላይ ነው ዋናው አሁን ትግል የሚያስፈልገው። ብዙ ኦፖርቹኒቲዎች አሉ፣ እድሎች አሉ። እነዚህን እድሎች እንዴት ወደ ትግበራ ወደ ተግባራዊነት መቀየር ይቻላል የሚለው ነው ዋና ኢሹ ሊሆን የሚችለውና ቅድም እንዳሉት የተለያዩ ፖቴንሻሎች እድሎች እንዳሉንና ኢቭን ብዙ ሀገራት ለመቀራመት የሚፈልጓቸው በርካታ እድሎች አሉንና እነዚህን ግን በደንብ ተጠቅመን ህዝቡንም ተጠቃሚ ከማድረግ አንፃር ያሉ ሂደቶች ከአሁናዊ ሁኔታ ጋር ሲያነጻጽሩ ምን ይመስላል? በጣም አጠር አድርገው ቢነግሩኝ እስቲ እንደ ሀገር ማለት ነው። የሌሎች ሀገራትንም ልምድ ማነጻጸር ይቻላል ከኢትዮጵያ ጋር። ለምሳሌ በተለይ ግሪን ሪቮሉሽን አሁን ግሪን ሌጋሲ አሁን የኢትዮጵያንም ብንወስድ አረንጓዴ አሻራ የሌማት ትሩፋቶችን ብዙ እየተሰሩ ያሉት ነገሮችንም ከሌሎች ሀገራት ተሞክሮ በሚታይበት ጊዜ አሁን ለምሳሌ የህንድን ተሞክሮ እኔ በብዛት የህንድና የቻይናውን መጠቀም እፈልጋለሁ። ከኛ ሀገር ጋር እንትን አላቸው ሊንክ አላቸውና አሁን ለምሳሌ ግሪን ሪቮሉሽን ተብሎ በህንድ ሀገር ከፍተኛ ውጤት ያስመዘገበ እንትን ነው የነበረው በወቅቱ። ህንድ ከ1947 ከቀኝ ግዛት ከወጣች ወዲህ ከፍተኛ ድህነት የሚታይበት ሀገር ነበረች። ከዛ ድህነት ለማውጣት ብዙ ሪቮሉሽኖችን አካሂዳለች። ከነዚህም አንዱ ግሪን ሪቮሉሽን የነበረው በተለይ በግብርና ዘርፍ ላይ ከፍተኛ ለውጥ በዚህ ሌጋሲ ከፍተኛ ለውጥ አስመዝግባለች። ስቲል እስካሁን ባለው ጊዜም በከፍተኛ ሁኔታ በተለይ ከቻይና ቀጥላ ይህንን ሲስተም እየመራች ነው ያለችው። ዋይት ሪቮሉሽን የሚባልም አለ። ዋይት ሪቮሉሽን ማለት በከብት እርባታ ላይ፣ በወተት ላይ፣ በእንቁላል ምርት ላይ በነዚህ ላይ ያካሄደችው እንትን ሪቮሉሽን ዋይት ሪቮሉሽን ይባላል።
በዛም ለውጥ አምጥታ አሁን ከቻይና ቀጥላ በዓለም ደረጃ እንትን በማምረት እንቁላል በማምረት ሁለተኛ ደረጃ ላይ ትገኛለች። በወተት ምርት ደግሞ ከዓለም አንደኛ ላይ ነው የምትገኘውና እነዚህ አይነት ሪቮሉሽኖች አሉ። በስንዴ ላይ ብሉ ሪቮሉሽን የሚባል አለ። እንደዚህ አይነት ሪቮሉሽኖችን በመጠቀም ለውጥ አምጥታለች እና በእኛም ሀገር ያሉ ሌጋሲዎች ሪቮሉሽኖች አሉ፣ ሪፎርሞች አሉ። በሶሳይቲው ዘንድ በጣም የሚታወቁ አረንጓዴ አሻራ በመባል የሚታወቅ አሁን ሌማት ትሩፋቶች እነዚህ ከተወሰነ ጊዜ በኋላ ለውጥ የሚያመጡ የሚጨበጥ ነገር የሚያሳዩ እንትን ይሆናሉ ብዬ ነው የምወስደው። እነዚህ እንትኖችና በቀላሉ የሚታዩ አይደሉም እንደ ሀገር በሚታዩበት ጊዜ። ሌላው ይህንን ተግባራዊነቱ ላይ ሞር የምረባረብ ከሆነ ውጤት ይመጣል የሚል ነገር አለኝ። ኦን አዘር ሳይድ ደግሞ እንደ መንግስት የጠንካራ መንግስት ሊኖር ይገባል። ጠንካራ መንግስት አሁን በዋናነት የመንግስት ስራ ሊሆን የሚገባ እንደ ሀገር በሚታይበት ጊዜ የውጭውን ወረራ መከልከል ወይም መቀልበስ ያስፈልጋል። እንደ ሀገራውን አንድ መንግስት ለምን ያስፈልጋል የሚለው ነገር ጽንሰ ሀሳቡን በምናይበት ጊዜ በዚህ ዓለም ላይ ኦልሬዲ ሊኖሩና ሊቀጥሉ የሚችሉት ጠንካራ ሀገራት ናቸው። ጠንካራ ሀገር የሆነ ይቀጥላል፣ ያልሆነ ማቀጥ ወይም የሚጠፋበትም ሁኔታ ሊኖር ይችላልና ለዛ የሚያስፈልገው ዋና ቱል መንግስት ነው። መንግስት የውጭውን ወረራ ለመቀልበስ ወይም ያ ነገር እንዳይከሰት ያስፈልጋል። ሌላኛው ደግሞ የመንግስት ሚና ሊሆን የሚችለው የውስጡን ሰላምና ደህንነት ማስጠበቅ ነው የሚሆነው። በዋናነት እነዚህ ናቸው። ሲዳማ ከሌሎች ኢትዮጵያውያን ህዝቦችና አካባቢዎች ጋር ሲነጻጸር ያሉት እድሎች በውስጡ ያሉትን ህዝቦች ለመለወጥ ለማሳደግ ምን ያህል በር ከፋች ናቸው፣ ምን ያህል በቂ ናቸው ተብሎ መወሰድ ይቻላል? እንግዲህ ከሌሎች አካባቢዎች ጋር ስናነጻጽራቸው በሲዳማ ያሉ እድሎች እንዴት ይገለጻሉ? እስቲ እርስዎ እንግዲህ በኢኮኖሚ አይንም እንዴት ይገለጣል ብለን ማንሳት ፈልገን ዶክተር። አንዳንድ ጉዳዮች ለማነጻጸር በጣም የሚያስቸግሩበትም ሁኔታ ሊኖር ይችላል። ይሄ አካባቢ የሚታወቅባቸው ጉዳዮችና ወይም ሪሶርሶችና በኢትዮጵያ ውስጥ ሌላ ክልል የሚታወቅባቸው ጉዳዮች ሊለያዩ ይችላሉ። በእንደዛ ጊዜ ይህንን ከነዛ ጋር ማነጻጸር በጣም ሊያስቸግር ይችላል። ግን ያሉ እድሎችን በምናይበት ጊዜ በዚህም በሲዳማም ክልል ውስጥ ብዙ እድሎች እንዳሉ ለማደግ ለነገ ተስፋ የሚሆኑ ብዙ ሀብቶች እንዳሉ ይገነዘባለሁ። አንዱና ዋናው ለምሳሌ የመሬት ለምነት በጣም ተስፋ ሰጪ እና እንደ እድል የሚወሰድ ነው። በሲዳማ ክልል ውስጥ አልሞስት በቁጥር መጥቀስ ባይቻልም በብዛት ያለው የመሬት እንትኑ ቆዳ ስፋቱም እንትኑም በጣም ለምና ለእርሻ ለምርት የሚሆን ነው። ሌላው ወጣቱ ነው። የሰው ኃይል እና ወይም የሰው ኃይል ጉልበት የምንለው እሱም በጣም በሰፊው መጠቀም የሚቻል ነው እና እንደ ወሳኝ ሪሶርስ መውሰድ የምንችለው ነው። ሌላው ደግሞ ኢንስቲትዩሽኖቹም አሉ። እውነቱን ለማውራት እየተገነቡ ኢንስቲትዩሽኖች አሉ። ኢንስቲትዩሽን ሲባል በእርግጥ በአማርኛ ተቋም ነው። ተቋም ማለት በእንግሊዝኛ ሁለት ትርጉም አለው። ኦርጋናይዜሽን እና ኢንስቲትዩሽን የሚለውን ይይዛል። ኦርጋናይዜሽን ማለት ፊዚካሉን ነው። ፊዚካሊ ያለውን ወይም ቢሮ ከሆነ ቢሮ ያ ኦርጋናይዜሽን ይባላል። ኢንስቲትዩሽን ስንል ግን ሲስተም ነው። ሲስተም ስርዓት ነው እና እነዚህ ስርዓቶች ናቸው በዋናነት አሁን ኢንስቲትዩሽን ብለን ወይም ተቋም የምንለው ተቋሙ ተገንብቷል ወይም አልተገነባም ስንል መሰረት የምናደርገው ኢንስቲትዩሽኑ ላይ ነው። ምን አይነት ተቋማትስ ያስፈልጋሉ የሚለውንም ስርዓቱንም ጭምር በዛውም ቢገልጹልን። ስርዓት ማለት በጣም ወሳኝ ነገር ነው፣ መሰረታዊ ነገር ነው። ስርዓት ከሌለ ምንም ነገር ሊኖር አይችልም። ቶታሊ ዜሮ ነው ብሎ መውሰድ ይቻላል። የፈለገ ሪሶርስ ቢኖር አሁን በሲዳማ ክልል ውስጥ ወርቅ ቢኖር ያ ወርቅ እንዴት ኤክስትራክት እንደሚደረግ እንዴት ዲስትሪቢዩት እንደሚከፋፈል ስርዓት ከሌለ ህግ ከሌለ
ሌላ መዘዝ ሌላ ጣጣ ነው የሚያስከትለው። ኦን አዘር ሳይድ ደግሞ ያለውንም ነገር መጠቀም አይቻልም። ስርዓት ከሌለ ምንም ነገር መስራት አይቻልም እና ቶታሊ ስርዓት የምንለው ሲስተም ነው። ሲስተም ማለት አሁን ሲስተም ሲባል ወይ ጸረ ሙስና ወይም እንባ ጠባቂ ተቋም ወይም እንደዛ ብቻ ማለት አይደለም። ሁሉም ሲስተም፣ ሁሉም ኦርጋናይዜሽን ወይም ሁሉም ተቋም ቢሮ መውሰድ ይቻላል። አሁን ቢሮዎች ይኖራሉ። እዛ ውስጥ ሲስተም ሊኖር ይገባል፣ ስርዓት ሊኖር ይገባል። ሲስተሙ ለምሳሌ በጀት ቢወሰድ በጀት የሚመራበት ስርዓት ሊኖር ይገባል። ስርዓት ካለ ኢንስቲትዩሽን አለ ማለት ነው። ያንን የሚከታተል ያንን ሪፖርት የሚያደርግ ፎሎ አፕ የሚያደርግ አካል ሲኖር አካሄዱ ግልጽ የሚሆን ከሆነ አካውንታቢሊቲ ካለ ኢንስቲትዩሽን አለ ወይም ተቋም አለ ይባላል እና የተቋሙ መገለጫ በዋናነት ሩል ኦፍ ሎ ነው። ህግና ስርዓት አለ ወይ ነው። ከዛ ቀጥሎ አካውንታቢሊቲ አለ ወይ ነው። ተጠያቂነትን የሚያስከትል ነገር አለ ወይ ነው እና እንደዚህ አይነት በየመንግስት ተቋማት በየሲቪክ ማህበራት ተቋማት እነዚህ አይነት ስርዓቶች ሊገነቡ ይገባልና በሲዳማ ክልል ውስጥ ሞር አሉ። እነዚህ ያሉት ነገሮች አካውንታቢሊቲ ላይ ነው ሞር አሁን የሚያስፈልገው። ተጠያቂነት ላይ ተጠያቂነትን የሚያስከትሉበት ሁኔታ ምን ይመስላል ነው በወረቀት ላይ ያሉት። ለምሳሌ የፍትህ ስርዓትን ዝርጋታውን በምናይበት ጊዜ ዳኞች ህግን የሚተረጉሙበት ስርዓት አለ ወይ? ከዛ ውጪ በሚሆንበት ጊዜ ተጠያቂነትን የሚያስከትል አለ ወይ? አንዱ በሌላኛው ላይ ተጽዕኖ በሚያሳድርበት ጊዜ ያ ፍትህ የሚያገኝበት ስርዓት አለ ወይ? መልካም አስተዳደር አለ ወይ? የነዚህ ደረጃ ነው የአንድን ክልል ወይም የአንድን አገር እድገት ደረጃ የሚወስነውና እንደዚህ አይነት ነገሮች አሉ፣ ኢንስቲትዩሽኖች አሉ። ግን በትግበራ ላይ ኢምፕሊሜንቴሽን ላይ ከፍተኛ ክፍተቶች አሉ። ለምሳሌ በምርምር ነው። አሁን በእርግጥ በቁጥር እንደዚህ ነው እዚህ ለማለት ያስቸግራል። ከፍተኛ ግን ቅሬታ የሚያቀርቡ አካላት ይኖራሉ። ለምሳሌ በፍትህ ዘርፍ ላይ ቅሬታ የሚያቀርቡ አካላት ይኖራሉ። በዳኝነት ላይ በህግ አተረጓጎም ላይ ቅሬታ የሚኖራቸው አካላት ይኖራሉ። የዛኔ ስርዓት የለም ማለት ነው፣ ወይም ኢንስቲትዩሽን አልተገነባም ማለት ነው። ሌላው ምሳሌ ካስፈለገ በጸረ ሙስና ተቋም ላይ ኢንስቲትዩሽን ላይ ያለው ስርዓት ሊኖር ይችላል። ግን ያንን ተጠያቂነትን የሚያስከትልበት ስርዓት አለ ወይ? በበጀት ለምሳሌ በጀትን የሚያስተዳድር አካል ይኖራል። በየተቋሙ በየቢሮ የበጀት አጠቃቀሙ ምን ይመስላል? ይሄ ስርዓት እንደዚህ በተቋማት ውስጥ በደንብ ጠንከር ያለ መሆን አለበት። ጠንከር ያለ ግልጽም የሆነ አካውንታቢሊቲ ግልጽ የሆነ ተጠያቂነትን የሚያስከትል መሆን ይገባል ነውና የነዚህ ደረጃ ነው የሚወስነው። አንድ ሀገር ያደገ ነው ያላደገ ነው፣ አንድ ክልል ያደገ ነው ያላደገ ነው የምንለው በዋናነት በእነዚህ ደረጃ ላይ ነው። ደረጃው ይሄ በእንትን የምታስቀምጠው አይደለም። ሞር ይሄንን የሚወስነው ማን ነው? ማህበረሰቡ ነው። ከእያንዳንዱ ተቋም ከእያንዳንዱ ቢሮ ምን ያህል እርካታ አግኝቶበታል? ማህበረሰቡ ምን ያህል እርካታ ያገኛል? ምን ያህል ደስተኛ ነው? በዛ ስርዓት ያለው በወረቀት ያለው ህግ እንዴት ተተርጉሟል? እንዴት ነው ተግባራዊ የሆነ ያለው የሚለውን ማህበረሰቡ ነው እንትን የሚያደርገው። የዚህ ደረጃ የሚወሰነው በጥናት ነው። ምን ይመስላል የሚለው ነገር ጥናት ተደርጎ በየተቋሙ ያለው አሰስመንት ታይቶ ነው እዚህ ጋር ክፍተት አለ እዚህ ጋር ክፍተት የለም ባለውና ሞር ፋርዘር ጥናት የሚፈልግ ነገር ነው። እኔ ማንሳት የፈለኩት ደረጃውን ለማሳየት ነው እንጂ ደረጃውን ይሄ እንዲህ ነው ይሄን ያህል ነው ብለህ አሁን የምታስቀምጠው ነገር አይደለም። እና እንደ ሲዳማ ክልል ብዙ ሪሰርቾች ብዙ አማራጮች አሉን እና እነዚህን አንድ ላይ በህብረት አንድ ላይ በማሰባሰብ ለውጥ ማምጣት ይቻላል ብዬ አስባለሁ። የወጣቱን ኃይል አሁን ያለውን የሰውን ኃይል እንዴት አድርጎ ነው መጠቀም የሚገባው? ለምሳሌ አሁን በኢኮኖሚ ቋንቋ ወይም ደግሞ ካለው ነባራዊ ሁኔታም አንፃር እንዴት ነው ያለውን የሰው ኃይል አምራች የሰው ኃይልን እንዴት አድርገን ተጠቅመን ነው ለአንዲት ክልል ለአንዲት ሀገር እድገት የራሳቸውን አስተዋጽኦ እንዲያደርጉ እነሱም እንዲለወጡ ማድረግ የሚቻለው በምን አይነት ስርዓት ነው ብለው ያስባሉ እርስዎ? በጣም ወሳኝና አንገብጋቢ ጥያቄ ነው ብዬ ነው የምወስደው። ዋና ነገር እነዚህ
በተለይ ስራ አጥ የሆኑ ወጣቶች ስራ የሚያገኙበት ሁኔታ ስራ ያገኘው ደግሞ ስራውን ሰርቶ ለውጥ የሚያመጣበት ሁኔታ ሲኖር ነው ይሄ የሰው ኃይል የምንለው ውጤታማ ነው ወይም ወሳኝ ሪሶርስ ነው ብለን የምንወስደውና ከዚህ አንፃር መጀመሪያ ላይ ማየት ያለብን ስራውንና ወጣቱን ነው። እነዚህን ማገናኘት ይኖርብናል። በዚህ ሳይድ ስራ አለ፣ በዛኛው ሳይድ ስራ ፈላጊው ወጣቱ አለ። እነዚህ ሁለቱም ካልተገናኙ በጣም አስቸጋሪ ነው። ባደጉ ሀገራት መረጃው ኢንፎርሜሽኑ ኦፕን ነው፣ ፍሎ አለ፣ ግልጽ ነው። የት ቢሮ የት ቦታ ስራ እንዳለ ይታወቃል። ግን ባላደጉ ሀገራት ይሄ ክፍተት ይኖራል። የኢንፎርሜሽን ጋፕ ብለን እንወስደዋለን። ወይም እንደም እንትን ካደረግ ነው እንደ ድህነት ይታያል። ይሄ ራሱ የመረጃ አለመኖር ራሱ እንደ ድህነት እንደ ችግር ይታያል። ስራው አለ፣ ስራው እያለ ያንን ማች የሚያደርግ ያንን የሚፈልግ ሰው እዛ ሄዶ ያንን ስራ ካላገኘ ወይም እዛ ሄዶ ካልሰራ ትርጉም የለውም፣ ድህነት ነው ማለት ነው። ስለዚህ ምን ማድረግ ያስፈልጋል? ከመንግስት የሚጠበቀው ባላደጉ ሀገራት ወይም በእኛ ሀገር ኬዝ የሚጠበቀው ምንድን ነው? ያለው ስራ ምን እንደሆነ እዛ ማን መስራት እንደሚችል ይህንን መረጃ የግድ ማገናኘት ያስፈልጋል። ወጣቱ ስራ የት እንዳለ ግልጽ እንዲሆን ሊደረግ ይገባል። ምክንያቱም አለበለዛ ማች አይሆንም። በዚህ ስራ አለ ይባላል፣ በዚህ ወጣቱ ስራ ወይም ስራ ፈላጊው በዚህ ስራ ላገኘው ይላልና ይህን የማገናኘት ስራ መስራት ያስፈልጋል። ጥያቄውም እንትን አድርገን ካየ ነው በዓለም አቀፍ ደረጃ በጣም ወሳኝ ጥያቄ ነው። ይሄ አሁን አያታችሁት እንደሆነ ለምሳሌ በአሜሪካ ምርጫ ጊዜ እንደ አንድ ቫሪያብል እንደ አንድ ወሳኝ ኬዝ የሚቀርበው ነገር ምንድነው? ለዛ ፕሬዝዳንትነት የሚወዳደር አካል ስራ አጥነትን ይቀንሳለሁ፣ ይሄን ያህል ስራ እፈጥራለሁ፣ እንደዚህ አደርጋለሁ ነው። በአሜሪካ ደረጃ ራሱ ማለት ነው። በቀላሉ የሚታይ አይደለም። የዓለም ሁሉ ጥያቄ ነው ማለት ነው። ስለዚህ በዓለም አቀፍ ደረጃ ያለ ጥያቄ ነው። በጣም ወሳኝም ጥያቄ ነው። ቀለል አድርገን ሸፋፍነን የምናልፈው ጥያቄ አይደለም ጥያቄው። ስለዚህ በእንደዚህ አይነት ባላደጉ ሀገራትም ውስጥ እንዴት ነው ይሄ ነገር ሊፈታ የሚገባው የሚለው ነገር ስትራቴጂ ተቀይሶ ሰው መረጃ የሚያገኝበት ነገር ኢንፎርሜሽን ፍሎ ኖሮት የግል ባለሀብቱ የፈጠረው ስራ ምን ይመስላል፣ የት ነው፣ ማንን ይጋብዛል፣ ምን አይነት ስራ ነው ያለው፣ እንደዚህ አይነት ስራ ሊሰራ ይገባል። በመንግስት ደረጃም ደግሞ መንግስት ጋር ያሉ ስራዎች ምን እንደሚመስሉ ያንን ግልጽ ሊያደርግ ይገባል መንግስትም። ከዛ ባለፈ ደግሞ በሁለቱም መቀጠር ያልቻሉ ስራ ማግኘት ያልቻሉት ምን ተስፋ አላቸው፣ እንዴት ወደ ስራ መምጣት ይችላሉ የሚለው ነገርም ሶስተኛው ውሳኔ የሚፈልግና ስትራቴጂ የሚፈልግ ነው። ለምሳሌ አንድ ከዩኒቨርሲቲ አሁን በአሁኑ ጊዜ ብዙ ተማሪዎች ኤግዚት ኤግዛሙን ባለማለፍ ስራ እየሆኑ ነው፣ ግልጽ ነው። ወይም መንግስት መስሪያ ቤት ወይም የሆነ ቦታ ተወዳድረው መግባት አይችሉም። ስለዚህ እንደዛ አይነት የተማሪ የዩኒቨርሲቲ ምሩቃን እንዴት ነው ስራ ሊያገኙ የሚችሉት? ወይም ምን መስራት አለባቸው? እንዴት ነው ሲስተሙን ጆይን ሊያደርጉ የሚችሉት የሚለው ነገር ስትራቴጂ ይፈልጋል። ከዩኒቨርሲቲውን ማስገባ ብቻ ሳይሆን እኛ ጋር ዩኒቨርሲቲ ውስጥ ያሉ ተማሪዎች እስከመረቁ ድረስ መጠበቅ አያስፈልግም። ሲወጡ ምን አይነት ስራ ነው ጆይን ሊያደርጉ የሚችሉት? ኢንዱስትሪ ምን አይነት ነው? ሊገነባ የሚገባው ኢንዱስትሪ ከዛ ጋር ማች የሚያደርግ ነው። ለአንድ ባለ ሀብት ለአንድ ኢንቨስተር ለኢንቨስትመንት ወይም መሬት ወይም ህንፃ ወይም የሆነ ነገር ሲሰጥ ምን አይነት የዩኒቨርሲቲ ምሩቃንን ይጋብዛል? እዛ ውስጥ እንደዚህ አይነት ነገር ስትራቴጂካሊ መታየት አለባቸው። ካልሆነ የወጣውም ስራጥ ይሆናል። በዚህ ስራ እያለ ስራጥ የሚሆንበት ጉዳይ ስለሚኖር በደንብ መታየት ያለበትና ኢምፕሊኬሽኑም ደግሞ ዞሮ ዞሮ በሌላው ላይ ተጽዕኖ የሚያሳድርበት ሁኔታ አለ። አንድ ሰው ስራጥ ሆነ ማለት ለራሱ ብቻ አይደለም ስራጥ የሚሆነው፣ ጫናው በማህበረሰቡ ላይ የሚያሳድረው ጫና ከፍተኛ ነው። ዞሮ ዞሮ ኢምፕሊኬሽን ብለን ሰፋ አድርገንም ማየት ይቻላል። እሱ ሌላ ጊዜ
በማህበረሰቡ ላይ አንድ ሰው ስራ አጥ በመሆኑ የሚመጣው መዘዝ በጣም ከፍተኛ ነው። ስለዚህ መንግስት በዋናነት እኔ ማስበው እና ቢሆን ብዬ ማስበው በዋናነት በስራ አጥ ላይ ትኩረት ማድረግ ያስፈልጋል። በሁለተኛነት በሰላምና በዲሞክራሲ ግንባታ ላይ የግድ መስራት አለበት። በእነዚህ ሲስተሞች መስመር የሚይዙ ከሆነ ሌላው በቀላሉ ማስተካከል ይቻላል ብዬ ስለማስብ በሰላም ላይ የግድ መንግስት የተለያዩ ስትራቴጂዎችን ቀይሶ መስራት አለበት። ሰላም፣ ዲሞክራሲና ይሄ ልማት የምንለው በተለይ ልማት ማለት የስራ ውጤት ነው። ስራ አጥ የሆነ ሰው ስራ ሲያገኝ ነው ልማት ሊመጣ የሚችለውና እነዚህ ሶስቱም የሚቀናጁ ከሆነ ውጤት ይመጣል። አንዱ በሌለበት ሌላኛው ሊመጣ አይችልም። ዲሞክራሲ በሌለበት ሰላም ሊመጣ አይችልም። ሰላም በሌለበት ዲሞክራሲ አይመጣም። ዲሞክራሲ በሌለበት ልማት ሊመጣ አይችልም። ወይም ሰላም በሌለበት ልማት ሊኖር አይችልም። ስለዚህ እነዚህን ማቀናጀት የግድ ያስፈልጋል። ይሄ ሊሆን የሚችለው መሰረታዊው ጉዳይ የስራ አጥን ጉዳይ መፍታት ያስፈልጋል ብዬ ነው የምወስደው። ክብራትና ክብራን ተመልካቾቻችን እንግዲህ ከሲዳማ ብሮድካስቲንግ ኮርፖሬሽን ኤስቢሲ በጠረጴዛ ዙሪያ በሚል ርዕስ በተለያዩ ርዕሰ ጉዳዮች ላይ የምናደርገው ውይይት ቀጥሏል። ዛሬ እንግዲህ የሲዳማ እድሎች ፈተናዎችና መፍትሄዎቹ ላይ ውይይት ያደረግን እንገኛለን። ዶክተር በዓሉ ጡቄላ እዚህ ይገኛሉ። የሐዋሳ ዩኒቨርሲቲ ገቢ ማመንጫ አስተዳደርና ፋይናንስ ዘርፍ ምክትል ኃላፊ ናቸው በአሁኑ ሰዓት ማለት ነው። እንግዲህ ከእሳቸው ጋር ውይይት እያደረግን ነው። በዚህ በጠረጴዛ ዙሪያ በሚል ርዕስ በምናዘጋጃቸው ዝግጅቶች ላይ እንግዲህ የትኞቹም አይነት ሀሳቦች እዚህ ይመጣሉ። በተለይም ደግሞ ለሀገር ግንባታ፣ ለህዝቦች አንድነት ከፍ ያለ አስተዋጽኦ ያላቸው ሀሳቦች እዚህ መድረክ ላይ ወደዚህ መጥተው ወደ እናንተ ይደርሳሉ ማለት ነው። እንግዲህ ሞቷችንም የሲዳማ ብሮድካስቲንግ ኮርፖሬሽን ኤስቢሲ የሀሳብ ልዕልና የሚል ነው። እንግዲህ በዚህ አውድ ውስጥ ሆነን የተለያዩ ውይይቶችን ወደ እናንተ እናደርሳለን። እንግዲህ የእናንተን የተመልካቾቻችንም ጥያቄ እዚህ እንግዶችን እየጋበዝን እንደዚሁ እንግዲህ ወደ እናንተ የምናደርስ ይሆናል ማለት ነው። ስለምትከታተሉን እጅግ አድርገን እናመሰግናለን። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። እንግዲህ እንደው አጠር አድርገው አሁን እንደሚያነሱልኝ ጉዳይ ምንድነው እንግዲህ እነዚህን ያሉን እድሎቻችንን እንዴት አድርገን እየተጠቀምን ነው? አጠቃቀማችን፣ አተገባበራችን ምን መስላል? ጠንካራ ጎናችን ወይም ደግሞ እንደ ክልሉ እንደ ሲዳማ ክልል ያለው ጠንካራ ጎን ያሉ እድሎችን ያሉ በረከቶችን ከመጠቀም አንፃር ያሉ ጠንካራ ጎኖችና መስተካከል ያለባቸው ምንድነው ብለው ያስባሉ? እንግዲህ ሰው አጠር አድርገው ቢያነሱልኝ። ለምሳሌ ወጣቶችን ከማስተባበር አንፃር ብዙ ለውጦች እየተሰሩ ነው፣ እየታዩ ነው ውጤቶቹ። ግን በዛው ልክ ደግሞ ከሲስተም ውጪ የሆኑ ወጣቶችም አሉ። ስራ አጥ የሆኑ ስራ ያላገኙ ወጣቶች በብዛት አሉ እና እነዚህን ወጣቶች ማስተባበር ያስፈልጋል። ወደ ስራ የሚመለሱበት ሁኔታ መፍጠር ያስፈልጋል። እኔ መንግስት ስራ መፍጠር አለበት ብዬ አይደለም ብዬም አላምንም። ግን ይሄ ወጣቱ ስራ የሚያገኝበትን ሁኔታ ማመቻቸት ያስፈልጋል። የዛኔ ይሄ ስራ አጥ የሆነ ሰው ወደ ልማቱ የሚቀላቀል ከሆነ ውጤቱ የተሻለ ይሆናልና እንደዚህ ወጣቶቹን የማስተባበር ስራ ብሰራ የተሻለ ይሆናል ብዬ ወስዳለሁ። ሌላው ደግሞ ከኑሮ ውድነትም ጋር ተያይዞ በጣም ክሪቲካል የሆኑ ጉዳዮችም አሉ። በዚህ በሐዋሳ ከተማ ውስጥ የሚታዩ አሉ። በየወረዳ ከተሞችም እንደዚህ አይነት ችግሮች ይታያሉና እነዚህን ችግሮች ለመቅረፍ መንግስት ከፍተኛ ጥረት እያደረገ እንደሆነ ግልጽ ነው። ግን ሞር ስትራቴጂካል መሆን ያስፈልጋል። ለምሳሌ ለምሳሌ በሐዋሳ ከተማ ያለውን ሁኔታ ብንወስድ ሐዋሳ ከተማ ውስጥ በምን ምክንያት ነው ይሄ እየተከሰተ ያለው? በእርግጥ ኢንፍሌሽን ሲባል አገር አቀፋዊ ነው፣ ጀነራል ነው። ግን በተወሰኑ አይተሞች ላይ ኢንፍሌሽን መቀነስ ይቻላል። የግድ በአገር አቀፍ ደረጃ እስከ ቀንስ ድረስ መጠበቅ አያስፈልግም። ለምሳሌ ወይ የግብርና ምርቶች ወይም ለምሳሌ ቲማቲም፣ ጥቅል ጎመን ምናምን ከየት እንደሚመጡ ሶርሳቸውን ማወቅ ማጥናት ያስፈልጋል።
በሸማቹና በአቅራቢው መካከል በአምራቹ መካከል ያለውን ጋፕ ማጥበብ ሲቻል ብቻ ነው። አንድ ለምሳሌ ከሆነ ቦታ የቲማቲም ምርት የሚመጣ ከሆነ በመሀል ደላሎች ካሉ እነዛን በመቀነስ አምራቹ አካሉ ከሸማቹ ጋር የሚገናኝበትን ነገር ቢፈጠር ሸማቹም ካተረፈ ሞር የማምረት እድል ይኖረዋል፣ ሞር ሰፕላውም የመጨመር እድል ይኖረዋል። ይሄኛውም ከአቅራቢው የሚገዛበት ወቅት ካለ ሁኔታ ካለ ሞር ኮንፊደንስ ይሰማዋል፣ ሞር ትክክለኛም ፕሮዳክት የማግኘት እድል ይኖራል። በመሀል ያገኘ የነበረው ደላላ ከሲስተሙ የሚወጣ ከሆነ ሁለቱም ተጠቃሚ የሚሆኑበት ሁኔታ ስለሚኖር እነዚህ ከምርት ጋር ምንም ግንኙነት የሌላቸው ሲስተም ውስጥ መግባት አለባቸው። ስለዚህ በየሲስተሙ በየግብርና ወይም በኢንዱስትሪያል ፕሮዳክቱ ላይ ይሁን እንደዚህ አይነት ሰዎቹ ወይም ማነው ደላላዎቹ ከሲስተሙ የሚወጡበትን ሁኔታ ማመቻቸት፣ ሶርሱ የእያንዳንዱ ነገር ሶርስ ምን እንደሆነ ከየት እንደመጣ የት እንደመመረት ማወቅና መከታተል ከመንግስት ይጠበቃል። ሌላው ደግሞ የምርትን መጠን ማሳደግ የግድ ያስፈልጋል። ያለውን ሪሶርስ ቅድም የምንለውን ፖቴንሻል ሊኖር ይችላል። ፖቴንሻሉ ግን ወደ ትግበራ ወይ ወደ ፕራክቲካል ነገር ካልተቀየረ ትርጉም የለውም። አሁን በሲዳማ ክልል ብዙ ለሚመረት አለ፣ ግን ኦነዘር ሳይድ የመሬት ጥበትም አለ። እውነቱን ለማውራት ግን ያለውን ሪሶርስ የመጠቀም ነገር ቴክኖሎጂን ቤዝ አድርጎ የመጠቀም ክፍተት ይታያል። እድሎች እንዳሉ ሁሉ የተለያዩ ፈተናዎችም አሉ። አሁን ወደ መፍትሄ የመጣን ስለሆነ እንግዲህ ልክ እነዚህን ያሉ እድሎችን በደንብ ተግባራዊ አድርጎ ከመጠቀም አንጻር የሚገጥሙ የተለያዩ ፈተናዎች ይኖራሉና እነዚህ እንደው እንደ ክልልም እንደው አድማሱን አሰፍተንም እንደ ሀገርም ብዙዎች ስለሚመሳሰሉ ማለት ነው ያሉ እድሎችም ያሉ ፈተናዎችም ተመሳሳይነት ያላቸው ስለሆኑ እንደው ያሉን እንደ ክልልም ያሉ ፈተናዎች ምንድናቸው? እነዚህን ፈተናዎችስ እንዴት ነው የምናልፋቸው የሚለውን እንመጣበታለንና ያሉ ፈተናዎች ተግዳሮቶችስ ምንድናቸው የሚለውን ብናነሳ ማለት ነው። መልካም ያው ጥሩ ነው። ያው ፈተናዎቹ ምንድናቸው የሚለው ፈተናዎቹን ካላወቀን ኦፖርቹኒቲዎቹን መጠቀም አንችልም። ሁለቱም በጣም ይመሳሰላሉ። ኦፖርቹኒቲውን ራሱ በአግባቡ ከተጠቀመን ኦፖርቹኒቲ ወይም እድል ሆኖ ይቀጥላል። ያንን በዛው ልክ ካልተጠቀምነው ኦፖርቹኒቲው ራሱ ፈተና የሚሆንበት ሁኔታ ይኖራል። ፈተናውንም ደግሞ ኦን አዘር ሳይድ በአግባቡ ከተጠቀምነው በአግባቡ ካየነው በአግባቡ አናላይሲስ ከሰራንበት እሱ ራሱ ኦፖርቹኒቲ የሚሆንበት ሁኔታ ይኖራልና እነዚህ በጣም የሚመሳሰሉ እንትኖች ስለሆኑ ስለ ፈተናዎቹም መነጋገሩ በጣም ወሳኝ ነው ብዬ ወስዳለሁ። በእርግጥ አንድ ፈተናዎች የሚታዩ አሉ፣ የማይታዩ አሉ። ሰው ሰራሽ የሚሆኑ ተፈጥሯዊ የሚሆኑም አሉና ሞር አሁን በአሁኑ ጊዜ ያሉ ፈተናዎችን በምናይበት ጊዜ አሁን ከዓለም ራሱ ብንጀምር በዓለም አቀፍ ደረጃ ያለው ፈተና በጣም አስቸጋሪ ነው። አሜሪካ በባይደን ጊዜ ከፍተኛ ድጋፍ ስታደርግ ነበረ ለዩክሬን። ከዛ በማግስቱ ደግሞ በትራምፕ ጊዜ ደግሞ ያንን ራሱ የመጠየቅ እንትን ሁኔታዎች የመጡበት ሁኔታ አለና እና መወሰኑ በጣም አስቸጋሪና ማወቁ አሁን በዚህ ጊዜ በጣም አስቸጋሪ ነው የሚሆነው። ግን ያላደጉ ሀገራት ደግሞ በተለይ በአፍሪካ ውስጥ ያሉ ሀገራት የወደፊት ተስፋቸውን ለማወቅ ራሱ በጣም አስቸጋሪ ነው በዚህ ጊዜ። ያም ሊሆን የሚችለው በምንድን ነው? እነዚህ ያደጉ ሀገራት እርስ በርስ በሚያደርጉት ፉክክር ባለመግባባታቸው የሚፈጠረው ነገር ጫጫናው፣ እድሉም ፈተናውም በአንተ ላይ ወይም ባላደጉ ሀገራት ላይ በአፍሪካ ላይ የምንጸባረቅበት ሁኔታ ሊኖር ስለሚችል ጦርነቶች ማለት ነው። ጦርነቶቹም ሊከሰቱ ይችላሉ። ጥሩ እንደ እድል ሆነው ጥሩ ዲፕሎማሲም ከተሰራ ጥሩ ጥቅማ ጥቅምም የሚገኝበት፣ ጥሩ ገንዘብ፣ ጥሩ ሰፖርት፣ ጥሩ ድጋፍም የምታገኝበት ሁኔታ ይኖራል። በዛው ነዘር ሳይድ ላይም በሌላ ሳይድ ጉዳትም ሊከሰት የሚችልበት ሁኔታዎችም ሊኖሩ ይችላሉና በዓለም አቀፍ ደረጃም ያለው ሲስተሙ ተለዋዋጭነቱ በጣም አስቸጋሪ ነው። እንደ ኢትዮጵያም በምናይበት ጊዜ እነዚህ ፖላር የሆኑ ሀገራትን ከነዛ ጋር የሚሰራው ስራ ወሳኝነት አለው። በተለይ ስትራቴጂካሊ ዲፕሎማሲው በጣም ሊሰራ ይገባል።
ስትራቴጂካሊ መሆን ያስፈልጋል። የራስን ጥቅም ማስቀደምን ያስፈልጋል። ለምንድን ነው አንድ ሉዝ ካደረግን አንድ ስህተት ከሰራን እንደ ሀገር ጫናው የሚተርፈው ለሚመጣው ትውልድ ነው። በሚመጣው ትውልድ ላይ ስለሆነ ያ ነገር እንዳይሆን በእያንዳንዱ ነገር በክሪቲካሊ በማየትና በመተንተን መወሰን ያስፈልጋል እንደ ሀገር። ለምሳሌ የውጪ ብድር ጫና በምናይበት ጊዜ ዛሬ የምንበደረው ብድር ጫናው በአሁኑ ትውልድ ላይ አይደለም። ጫናው የሚታየው በመጣው ወይም በሚቀጥለው ትውልድ ላይ ነው ጫናው ሊታይ የሚችለውና ስለዚህ እያንዳንዱ ነገር የምናደርገውን ግንኙነት ወይም ዲፕሎማሲ ማየት አለብን ከአሁኑ ጥቅም ጋር ብቻ ሳይሆን እንደ ሀገር እንደ ቀጣይነት እንዳለው ሀገር ለወደፊት ምን ያስከትላል፣ ጫናው ምን ይመስላል የሚለውን ኃላፊነት በሚሰማው ልክ ሊሰራ ይገባል ብዬ አስባለሁ። ሌላው ከፍተኛው በእኛ እንደ ሀገር የሚኖርብን ፈተና ላንድ ሎክድ መሆናችን ነው። ዙሪያችን ወደብ አለመኖሩ እንደ ሀገር ያ እንደ ከፍተኛ ተግዳሮት የሚታይበት ሁኔታ አለ። ለምንድን ነው እውነታውን ለማውራት ይሄን ያህል ህዝብ ይዛ ላንድ ሎክድ የሆነች ሀገር የለችም በዓለም ላይ ወደብ የሌላት ሀገር የለችም። ኢትዮጵያ ብቸኛ ሀገር ናት። ወደ 120-130 ሚሊዮን የሚያክል ህዝብ ይዛ ይህንን እየቀለበች እየመገበች ያለች ሀገር ኢትዮጵያ ብቻ ነችና ይህንን በጣም አስቸጋሪ ነው። በዛው ልክ ወደብ የሌላቸው ሀገራት ያደጉ ሀገራት በጣም ጥቂት ናቸው። ወደብ ሳይኖራቸው ያደጉ ያም አሁን እንደ ምሳሌ የሚወሰደው ስዊዘርላንድን ነው። ስዊዘርላንድ ወደብ የላትም፣ አውሮፓ ውስጥ ነው የምትገኘው። ቢያንስ ካደጉ ሀገራት ተርታ የምትሰለፍ ሀገር ነች። ግን ያም ምንድን ነው ዙሪያው የሀገር ቆዳ ስፋቱ ያለችበት አካባቢው ሁኔታው አመቺ ስለሆነ ነው። አውሮፓ መሀል ስለምትገኝ ነው። ወደብ ሳይኖራት ያን ያህል እድገት ልታስመዘግብ የቻለችው። ኦን አዘር ሳይድ ግን ይህን ያህል ህዝብ ይዛ ይህን ያህል ቆዳ ስፋት ኖሮ ያደገ ሀገር የለም። እንደ ኢትዮጵያ እጅግ ፈታኝ ነው፣ በጣም ፈታኝና ፈተና ነውና መንግስታችንም እያደረገ ያለው ርብርብ በጣም የሚደነቅና ሰፖርት ሊደረግ የሚገባ ነው። ያው በዚህ አጋጣሚ የወደብ ጥያቄው ተገቢና ትክክለኛ ነው። በትክክለኛ ጊዜ ላይ የተነሳ ጥያቄ ነው ማለት ነው። ትክክለኛ ጥያቄ ነው። በተለይ ሰላማዊ በሆነ መንገድ ይሄ ወደብ የሚገኝበት ሁኔታ ከተገኘ በጣም የሚደገፍ ነው። አይዲያው መነሳቱ ራሱ ትልቅ ነገር ነው። ምክንያቱም ጠቅላይ ሚኒስትራችን ባለፈው እንዳነሱ ስብሰባ ላይ ይሄኛው ትውልድ ማሳካት ባይችል ራሱ የሚቀጥለው ትውልድ ሊያሳካው ስለሚችል ይሄ አስፈላጊነቱ ተቆልፎ የቀረው ነገር እንደዚህ እንደ ችግር መታየቱ ራሱ ችግሩን ካወቀን ሶሉሽን ልናገኝ ወይም ልንፈልግለት ስለምንችል ይሄ አይዲያው ራሱ መነሳቱ በጣም ትልቅ ነገር ነው። ስለዚህ እኛም መደገፍ አለብን። በዚህ ዜጋውም ይሄ ሁኔታው የሚሳካበትን ሁኔታ የግድ ያስፈልጋል። ለምንድን ነው እንደ ምሳሌ መውሰድ የሚቻለው? አሁን ለምሳሌ ጅቡቲ እኛ የምንጠቀመው ወደብ ጅቡቲ ላይ ያለው ወደብ ነው። በአመት ከ1 ቢሊዮን ዶላር በላይ ነው ወጪ የሚደረገው ለዛ ወደብ ብቻ ማለት ነው። ይሄ ክራው ክፍያው ብቻ ከዛ በላይ ነው። በጣም ከፍተኛ ነው ጫናው። ስለዚህ ይሄንን ገንዘብ ወደ ልማት አዙረን ብንጠቀም ኖሮ ምን ያህል ገቢ ማግኘት ወይም ማመንጨት እንደሚቻልበት መገመት ይቻላልና ይሄ ጫናው ከፍተኛ ስለሆነ እንደ ሀገርም ፈተናዎቻችን ብዙ ናቸው። በጣም ብዙ ናቸው። ከዛም ባለፈ እንደ ሀገር ደግሞ ሌላኛው ፈተና ነው ብዬ የሚወስደው ይሄ ቅድም እንዳነሳሁት ያ ውጫዊም ሊሆን ይችላል ኢምፓክቱ፣ ውስጣዊም አለ። ይሄ ኢትኒክ ቴንሽኑ ብሔርን መሰረት ያደረገ ቴንሽን በየቦታው የሚሰማው እንደ ቴንሽን እንደ አደጋ ወይም እንደ ስጋት የሚታይ ነው። የብሔርተኝነት ኢሹ ማለት ነው። ሌላኛው ደግሞ ይሄ ግጭት ምንለው ከሰላም ጋር ተያይዞ ያለው የሰላም እጦት በየእንትኑ የሚሰማው አለ። በእርግጥ አሁን እየቀነሰ እየሄደ ያለበት ሁኔታ አለ። መንግስትን ከፍተኛ ጥረት እያደረገ ነው። ዞሮ መንግስትን ሊገነዘብ የሚገባው ሰላም ካልተረጋገጠ
ልማት ቀጣይነት አይኖረውም። ልማት ቀጣይነት ሊኖረው የሚችለው ወይም እንደ ሀገር መቀጠል የምንችለው ሰላምን ማረጋገጥ ከቻልን ብቻ ነው። በዛው ልክ መንግስትም አንደርስታንድ አድርጎ መሰረታዊ ጉዳይ እንደሆነ እንደ ሀገር ሰላም ላይ ከፍተኛ ትኩረት ተሰጥቶ መስራት ይገባል። ዊን ዊን ሶሉሽን ሊኖር ይገባል። ዊን ዊን እነዛ ምንድነው የሚፈልጉት? መንግስት ምን ይፈልጋል? ልዩነቱ ምንድነው? ይሄንን ተነጋግሮ ወደ ሰላም መጥበትን ሁኔታ ማመቻቸት የግድ ያስፈልጋል። ሰላም የተሻለ ነው። በኤኒ ኮስት ሰላም የተሻለ ነውና አሁን ለምሳሌ ለአማራጭ ለድርድር የሚቀርብ ጉዳይ ምንም ለድርድር የሚቀርብ ነገር ስላልሆነ አሁን ለምሳሌ ከህወሓት ጋር የተደረገ ስምምነት አለ። እንደዛውም ከሌላውም ጋር ከኦነግ ሸኔም ከፋኖም ጋር ያሉ ጉዳዮችን እንደዚሁ በድርድር የሚያልቁበትን ሁኔታ ማመቻቸት ያስፈልጋል ብዬ አስባለሁ። ሌላው ደግሞ እንደ ሀገር ቅድም እንዳነሳሁት የስራ አጥነት ጉዳይ እንደ ሀገር በጣም ከባድና ጫና እየፈጠረ ያለ ነው። የስራ አጥነቱ ችግር ምንድነው? በየአመቱ አኩሙሌትድ እየሆነ ነው የሚሄደው፣ እየተጠራቀመ ነው የሚሄደው። የስራ ፈላጊ ቁጥር እየጨመረ ነው የሚሄደው። የዘንድሮ እዛው ስራ አጥ ሆኖ እያለ ኔክስት ይርም ሌላ ስራ አጥ ይመጣል። ሌላ እየመጣ ጫናው እየጨመረ ነው የሚሄደው። ከዛ በኋላ ያንን መፍታት ለዛ ስራ መፈለግ በጣም አስቸጋሪ ነው የሚሆነውና ስለዚህ ጊዜ ሳይሰጥ በጣም አስቸኳይና አንገብጋቢ እንደሆነ የግድ ማሰብ ያስፈልጋል። ካልሆነ ጫናው በጣም ከባድ እየሆነ ሲስተሙ እየተቆላለፈ ነው የሚሄደውና ቶሎ ሶሉሽን የሚፈልግ ነገር ነው ብዬ ነው የማስበው። ሌላው ደግሞ ከኑሮ ውድነትም ጋር ተያይዞ ያለው እንደ ሀገራዊ ኢሹ ስለሆነ እሱም ላይ ትኩረት ተሰጥቶ ሊሰራ ይገባል። ስትራቴጂዎች፣ ሪፎርሞች አሉ እየተሰሩ ያሉ በጣም የሚደነቁ ሪፎርሞች አሉ። እውነቱን ለማውራት አሁን በፊት ከ2-3 አመታት በፊት የነበረው ፋይናንሻል ስርዓቱ ሲስተሙ ከአሁኑ ጋር ስናነጻጽረው አይገናኝም። በፊት አሁን የብድር ሁኔታ ወይም አካሄድ ብድር የማግኘትና ብድር የመስጠትና ወይም የማግኘት ሁኔታ በሚታይበት ጊዜ ባንኮች የራሳቸው ሲስተም ብቻ የሚያዩበት ሁኔታ ነው የነበረው። ተበዳሪው ምን ይሰራበታል፣ ለምን ይበደራል የሚለውን ያን ያህል አልፎ ሄዶ ቼክ የማያደርጉበት ሁኔታ ነበረ። ግን የራሳቸውን ፐርፎርማንስ እና የሰውየውን አቅም ብቻ በማየት መክፈል ይችላል ወይስ አይችልም ብቻ ነው የነበረው። መክፈል የሚችል ሰው ከሆነ ብድር የሚያገኝበት ሁኔታ ነው የነበረው። መክፈል የማይችልበት ሁኔታ ወይም መክፈል የማይችል ሰው ከሆነ ብድር የማያገኝበት ሁኔታ ነው የነበረው። ያ ትክክል አይደለም። አንድ ሰው ብድር ከጠየቀ ወይም ብድር ከወሰደ በኋላ ምንድነው የሚሰራው መታየት አቅሙ ብቻ አይደለም። ያ በወሰደው ገንዘብ በምን ላይ ያውላል የሚለው ያ መታየት አለበት እና በፊት የነበረው ያ ነው። ስለዚህ በዛ ምክንያት ምንድነው ተፈጠረው? አሁን ለምሳሌ አንድ ባለሀብት ከባንክ ቤት ብድር ከወሰደ ባዶ መሬት የሚገዛበት መሬትን የሚቸበችብበት ከደላላ ጋር አንድ ምንም መሬቱ ላይ ቫሉ ሳይጨመርበት ዘንድሮ በ1.5 ሚሊዮን የገዛውን ሌላኛው ባለሀብት መጥቶ በ2 ሚሊዮን ይገዛል። ከዛ አሁንም ሌላኛው ባለሀብት መጥቶ ያንን መሬት ተመሳሳይ በ3 ሚሊዮን ይገዛል። እንደዛ እያለ የመሬቱ ቫሉ ሳይጨምር የቤቱ ምንም ሳይሰራበት እሴት ሳይጨምርበት ቤትም ቢሆን ወይም ግንባታም ቢሆን ባለበት ሆነ ያለ ዋጋው ብቻ እየጨመረ የሚሄድበት ሁኔታ ነው የነበረው። ያ ምንድነው የሚያደርገው? ባለሀብቱ እርስ በርስ ኮምፒቲሽን ውስጥ ይገባል። አተረፉ ይላል እንጂ እያተረፋለው ዜሮ ነው። ካሽ ገንዘብ ነው እንጂ ኢንቨስትመንቱ ያ ነው ራሱ ነው መሬቱ ባለበት ነው ያለውና እንደዚህ አይነት ሁኔታዎች ነበሩ። ባለሀብቶቹ ገንዘባቸውን በተበደሩበት እንትን ላይ ሳይሆን የሚያውሉት በሌላ ነገር ላይ የሚያውሉበት ሁኔታ ነው የነበረው። በዛ ምክንያት ሌላው ከዚህ ሲስተም ውስጥ የሌለ ሰው ወይም ሌላው ማህበረሰብ ብድር ውስጥ ያልገባ ማህበረሰብ ያንን መግዛት የማይችልበት ሁኔታ ተፈጥሮ ነበረ። አሁን ግን በተደረገው ሪፎርም እና ክትትል አሁን የብድር ስርዓቱ መስመር የያዘበት ሁኔታ ነው ያለው። እንደው እንደ ሀገር አንስተናልና እነዚህ ችግሮች እነዚህ እንቅፋቶችና እነዚህ ፈተናዎች እንደ ሲዳማስ
አሉ ወይ? ምንድናቸው? የተለዩም ካሉ ምንድናቸው የሚለውን አጠር አድርገን ብናነሳ። እሺ እንደ ሲዳማ ክልል ፈተና ይሆናሉ በየማስወር መነሻቸው ሀገራዊ የሆኑ ናቸው በብዛት ከነዛ ውስጥ አሁን ቢያንስ ለውጥ አለ ወይም እንደ ፈተና አይሆንም በየማስበው በግሌ በአገር አቀፍ ደረጃ የሰላም እጦቱ ከፍተኛ ነው። እርስ በርስ ግጭቱ ከፍተኛ ነው። ግን በሲዳማ ክልል ውስጥ ያለው የተረጋጋ ፖለቲካል ሲስተሙ የተረጋጋ መሆኑ ቢያንስ ከዛኛው ሰላም መስፈኑ እንደ ፈተና የምትወስደው አይደለም። ከሀገር አቀፍ ደረጃ አንጻር ሲታይ በሲዳማ ክልል ውስጥ እንደ ፈተና የሚታይ አይደለም። ሌላው ደግሞ ከስራ አጥነት ጋር ተያይዞ ያለው አለሞስ ተመሳሳይ ነው። ሀገራዊ ነው መነሻው እንደ ዓለምም ነው። ኢምፖርትድም የሆነ ችግርም አለ። ከዛ ጋር ተያይዞ በሲዳማ ክልል እንደ ችግር እንደ ፈተና የሚታይ ነው። በዋናነት አሁን በሲዳማ ክልል ውስጥ እንደ ፈተና የሚጠቀሰው ስራ አጥነት ነው። የስራ አጥነት ችግር እንደ ፈተና የሚጠቀስ ነገር ስለሆነ መንግስት እያደረገ ያለው ርብርብ ግልጽ ነው። ብዙ ነገሮች እየተሰሩ ነው። ወጣቶች በማህበር ተደራጅቶ የራሳቸውን ቢዝነስ እየሰሩ ያሉበት ሁኔታ አለ። ግን ከስራ አጥ ቁጥር አንጻር በሚታይበት ጊዜ ያኔል የማይሆንበት ሁኔታ ስላለ ሞር ይሄ ወጣቱ ኃይል ወጣት ማለት ኦልሬዲ ጉልበት ነው ኃይል ነውና ይሄንን ወደ ስራ የማስገባት ስራ ሊሰራ ይገባል። ቢያንስ መንግስት ስራ መፍጠር ብቻ ሳይሆን ስራ የሚያገኙበትን ሁኔታ ማመቻቸት፣ ስልጠና መስጠት። ለምሳሌ በየዘርፉ በኢንዱስትሪ ዘርፍ በግብርና ዘርፍ ላይ የሚሰማሩበትን ራሳቸው ጀነሬት የሚያደርጉበትን በመሬታቸው ላይ አሁን ለምሳሌ የገጠር ወይም መነሻቸው ከገጠር አካባቢ የሆኑ ስራ አጥ ሰዎች ካሉ ወይም ተማሪዎች ካሉ እዛው ሄዶ የሚያመርቱበትን በመሬታቸው ላይ በማሳቸው ላይ ስራ የሚያገኙበትን ስራ የሚፈጥሩበትን ሁኔታ ማመቻቸት ያስፈልጋልና ትልቅ የስራ አጥነት ይቀንሳል ተብሎ የሚታሰበው የግሉ ዘርፍ ነው። የኢንቨስትመንት አካባቢ የሚሰማሩ ተቋማትን ግለሰቦችን መሳብን ይጠይቃልና ከሀገር ውስጥም ከሀገር ውጭም ይጠይቃልና አጠቃላይ እንግዲህ የግሉን ዘርፍ ከማምጣት አንጻር ያለው ፋይዳ ምንድነው? ለምሳሌ በተለይ ደግሞ ኢንቨስትመንት ላይ መስራትን ይጠይቃልና እዚህ አካባቢ ያለው ተግዳሮቶችስ እንዴት ይፈታሉ? እንዴትስ መፈታት አለባቸው ብለው ያስባሉ? በተለይ ደግሞ ስራ አጥን እንቀንሳለን ካለን መንግስት ብቻውን ስራ አጥን መቀነስ ስለማይችል በተለይ በእነዚህ ዘርፎች ላይ መስራትን ይጠይቃልና እንደው እንዴት መስራትስ ያስፈልጋል ብለው ያስባሉ እርሶ? እኔም ማስበው አሁን መንግስት የስራ እድል መፍጠር አለበት የሚል እንትን የለኝም። መፍጠርም አይችልም። ከቁጥርና ማመቻቸት ነው፣ ሁኔታዎችን ፋሲሊቴት ማድረግ ነው። ከመንግስትም የምትጠበቀው እንደዛ አይነት ቢዝነስ ውስጥ ገብቶ የስራ አጥነትን ቁጥር መቀነስ ሳይሆን ለዛ አመቺ የሚሆኑ ለምሳሌ መሰረተ ልማቶችን ማሟላት፣ ባለሀብቱ ኢንቨስትመንት እንዲሰራበት ወይም ያመረተውን የሚያጓጉዙበትን መሰረተ ልማት ማመቻቸት ያስፈልጋልና የመንግስት ሚና ሊሆን የሚገባው እነዚህ አይነት ፋሲሊቲዎችን ማመቻቸት፣ በተለይ ለግሉ ባለሀብት ዋናው ውጤትም ሊያስገኝ የሚችለው የግሉ ባለሀብት ነው። ኢንተርፕሬነር የሚሆኑበት ሁኔታ ባለሀብት ሲባል መንግስት መደገፍም አለበት። እነዚህ ትላልቅ ባለሀብቶችን ኢንቨስተሮችን ብቻ አይደለም። አሁን በተለምዶ የሚታወቀው ወይም የሚጠሩትም መሬትም ወይም ቦታ የሚሰጣቸውም ሰዎች ከፍተኛ ባለሀብት የሆኑ ገንዘባቸውን አስመዝግቦ እንደዛ የሆኑ ሰዎች ብቻ ናቸው። ያ ነገር ሊቀየር ይገባል። ሜንታሊቲውን ሁሉም ሰው ኢንተርፕሪነር እንደሆነ ወይም አምራች እንደሆነ እንዲያስብ ማድረግ ያስፈልጋል። ያም ሰፖርት ይፈልጋል። አሁን ለምሳሌ ከባንክ ወይም ከፋይናንሻል ተቋማት ብድር የሚወስዱ ግለሰቦች በጣም ጥቂት ናቸው። ብድር የሚወስዱት ወይም ከ2-3% አይበልጡም ከህዝብ ብዛት አንጻር ሲታይ። ሌላው ብድር አይወስድም። ለምንድነው? ኦሬዲ የማምረት እንትን የቢዝነስ ማይንድድ እንትን አይደሉም ነው። ሌላው እነዚህ 1-2-3% ብቻ ቢዝነስ ማይንድድ እንደሆኑ አድርጎ የመውሰድ ነገር አለ። ያ ነገር ሊቀየር ይገባል። ሁሉም ሰው ኢቨን መንግስት ሰራተኛም ሆነው ቢዝነስ የሚሰራበትን ይሄ ምርታማነት የምንለው ወይም እድገት የምንለው ሊመጣ የሚችለው
ፕሮዲውሰሩ አምራቹ ቁጥሩም ከጨመረ ምርታማነቱም ከጨመረ ብቻ ነው። ስለዚህ እንደ ሀገር እንደ ሲዳማም ክልል ሜንታሊታችን ወይም ማህበረሰቡ ራሱ ቢዝነስ ማን እንደሆነ አስተሳሰብ አምራች እንደሆነ ማሰብ ያስፈልጋል። ተጠቃሚ ወይም ሸማች ብቻ እንደሆነ ማሰብ አያስፈልግም። ስለዚህ መንግስትም ድጋፍ ሊያደርግ የሚገባው ለሁሉም ነው። ሁሉም ቢዝነስ የሚሰራበትን ማንም ሰው ትናንሽ ሱቆችን ከፍቶ የሚሰራበትን ትናንሽ ቢዝነሶችን የሚጀምርበትን ማመቻቸት ያስፈልጋል። አንድ ሰው የተወሰነ ገንዘብ ትንሽ ገንዘብ ያለው የሆነ ቢዝነስ ከጀመረ ከዛ ቢያንስ አንድ ሁለት ሰው ይቀጥራል በስሩ ላይ እና እንደዚህ አይነት ትናንሽ ቢዝነሶች ወደ ስራ የሚገቡበትን ሁኔታ ማመቻቸት ድጋፍ ማድረግ ያስፈልጋል። ድጋፍን በተለያየ መንገድ አሁን ለምሳሌ ባንኮች ብድር ላይሰጡ ይችላሉ ለእንደዚህ አይነት ሰዎች። ግን የተለያዩ ማህበራት አሉ በማህበር እንዲደራጁ እርስ በርስ ተደራጅቶ አንዱ ለምሳሌ አንዱ ከማህበሩ አንዱ አባል በዚህ ወር ወስዶ የሆነ ቢዝነስ እንደመዋጮ ተደርጎ የሆነ ቢዝነስ ገንዘብ ወስዶ የራሱን ቢዝነስ ይጀምራል። ኔክስት ዴይ ወይም ሌላ ከአንድ ወር በኋላ ሌላኛውም እንደዛው ከማህበሩ እየተበደረ ቢዝነስ የሚሰራበትን እንደዚህ አይነት ማገናኘት ወይም ማቀናጀት ያስፈልጋልና ማህበረሰቡ ቢዝነስ ማይንድድ ካልሆነ በጣም አስቸጋሪ ነውና በዚህ ላይ መንግስት ሁሉንም መደገፍ ያስፈልጋል። ከፍተኛ ባለሀብቱን ብቻ አይደለም ትናንሽ በቢዝነስ ወደ ቢዝነስ መግባት የሚፈልጉ አመራቾችንም ማበረታታት፣ መደገፍ፣ ስልጠና መስጠት፣ ሜንታሊቲውን ማሳደግ ያስፈልጋል ብዬ ነው የምወስደው። ሌላው እንደ ሲዳማ ክልል ፖቴንሻላችንን መለየት ያለው አቅም ራሱ ምን ይመስላል፣ መሬታችን ምን አይነት መሬት ነው ያለን እንደ ሲዳማ ክልል በእርግጥ እየተጠና እንደሆነ ግልጽ ነው አውቃለሁ። እኔም አንዱ ተሳታፊ ነኝ እዛ ውስጥ ከገቢ ጋር ተያይዞ ጥናት በሐዋሳ ዩኒቨርሲቲ እየተጠና ነው ያለው። እኔም እዛው አንዱ አባል ነኝ አውቃለሁ። ያ ሊበረታታ ይገባል። ሁሉም ነገር ውጤት ሊያስገኝ የሚችለው በጥናት የተደገፈ ከሆነ ብቻ ነውና እያንዳንዱ ወረዳ ፖቴንሻሉ ምን ይመስላል ከገቢ ማመንጨት ጋር ተያይዞ ምን ሊያመነጭ ይችላል የሚለው ነገር መታወቅ አለበት። ያ ፖቴንሻሉ ወደ ትግበራ ሲቀየር ነው ውጤቱ ሊመጣ የሚችለውና እንደዚህ አይነት ፖቴንሻሎችን መለየት። ለምሳሌ ፈርታይል ያልሆነ ላንድ ፈርታይል የሚሆነው በምን ምክንያት ነው? እንዴት ነው? ፈርታይል ባልሆነ መንገድ ለምን ባልሆነ መሬት ላይ እንዴት የግብርና ምርት ማምረት ይቻላል? ምን አይነት ቴክኖሎጂ መጠቀም ይቻላል? መልማት የማይችል መሬትን መልሶ ማልማት ማለት መልሶ ማልማት እንዴት ይቻላል? አሁን ለምሳሌ ሳውዲ አረቢያ መውሰድ ይቻላል። ሳውዲ አረቢያ አልሞስት 95-99% 97% ደዘርት ነው በረሃ ነው የነበረውና ይሄ ደዘርት ምንም እንትን የውሃ የሪሶርስ የውሃ እንትን አክሰስ የሌለው ሀገር ነው ሳውዲ አረቢያ። ግን በኤክስፖርት ይሄን የግብርና ምርት ኤክስፖርት በማድረግ በጣም ይታወቃል ሳውዲ አረቢያና በደዘርት ላይ በበረሃ ላይ እንደዚህ አይነት ቴክኖሎጂዎችን በመጠቀም እንደዚህ አይነት ምርት ማምረት የሚችሉ ከሆነ እኛ ጋር እንደዚህ አይነት በረሃ የለም። ለም ነው መሬቱ ለም ነው። እኛ አሁን ምለማ አይደለም ብለን የምለማ መሬት አይደለም ብለን እንትን የምናደርገው በሌላ ሀገራት በጣም ለም መሬት ብለን የምንወስደው መሬት ነውና እንደዚህ አይነት መሬቶቹ ከእንደገና ወደ ልማት ወይም የሚለሙበትን ሁኔታ ማመቻቸት ያስፈልጋልና ሁሉም ነገር ዞሮ ዞሮ ቴክኖሎጂውን ቤዝ ያደረገ መሆን አለበትና ቴክኖሎጂውን በአግባቡ መጠቀም አለብን ብዬ ነው የምወስደው። ለምሳሌ ቴክኖሎጂ ሲባል ሚዲያውን ብቻ አይደለም ወይም ፌስቡክ ወይም እንትን አይደለም። ቴክኖሎጂው ፖዚቲቭሊ ብንወስድ የተሻለ ውጤት ሊመጣ ይችላል። በተለይ ከኢንዱስትሪ ጋር የተያያዙ ቴክኖሎጂዎችን ከማኑፋክቸሪንግ ጋር ከኮንስትራክሽን ጋር የተያያዙ ልማቶች ኢንዱስትሪዎችን ከግብርና ምርቶች ይሄ ኢምፕሩቭድ ሲድ ከእንደዚህ አይነት ጋር የተያዙ ቴክኖሎጂዎችን መጠቀም አሁን ከኢምፕሩቭድ ሲድ ጋር ተያይዞ አሁን ማዳበሪያ ብንወስድ በሲዳማ ክልል ሁሉም ቦታ ዲስትሪቢዩት የሚደረገው የሚከፋፈለው አንድ አይነት ማዳበሪያ ነው ወይ ዩሪያና ዳፕ ነው። እንደዛም ሊሆን አይገባም ነው። ቢያንስ በክልል ደረጃ ቀርቶ በአንድ ግለሰብ ደረጃ ራሱ የሶይሉ ፈርቲሊቲው ምን እንደሚመስል ከየትኛው ጋር ዳፕ ጋር እንደሚሄድ ምን ያህል እንትን እንደሚያስፈልገው
ማዳበሪያ እንደሚያስፈልገው መለየት ያስፈልጋል። ጥናት ማድረግ ያስፈልጋል። ምክንያቱም በሁሉም ሶይል ወይም አፈር ላይ የሚደረገው እንትኑ ተመሳሳይ ሊሆን አይችልም። ለምነቱ የአፈሩ ለምነት ስለሚለያይ የማዳበሪያ እንትኑ አንድ ቦታ ላይ የሚደረግ ማዳበሪያ ሌላ ቦታ ሊደረግ አይገባም ነው። ሊለያይ ይችላል፣ ሳይዙም ሊለያይ ይችላል። ሳይዙ ራሱ ፍላጎት ጋር ላይጣጣም ስለሚችል እንደዚህ አይነት ስራዎችን መስራት ያስፈልጋል እና ዲቴይሊ እንደዚህ አይነት ስራዎች ውጤት ሊያስገኙ የሚችሉት በጥናት የተደገፉ ከሆነ ነው። ስለዚህ መሰረታችን ጥናት ከሆነ ምርምር ከሆነ ውጤት ልናስገኝ ወይም ልናመጣ እንችላለን ብዬ አስባለሁና ሲዳማ ክልል በተለይ ከሐዋሳ ዩኒቨርሲቲ ጋር በመቀናጀት እየሰራ ያሉ ብዙ የጥናት ውጤቶች አሉ። በፊትም ያሉ አሁንም ብዙ ጥናቶች እየተከናወኑ እንደሆነ ግልጽ ነውና እነዚህን የበለጠ ማጠናከር ያስፈልጋል፣ የበለጠ መደገፍ ያስፈልጋልና እንደዚያ የሚሆን ከሆነ ብዙ ስጋቶቹን ወደ ኦፖርቹኒቲ መቀየር ይቻላል ብዬ አስባለሁ። ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ኤስቢሲ የተለያዩ ጉዳዮችን በተለያዩ ርዕሰ ጉዳዮች ላይ ውይይት የምናደርግበት መድረክ ነው፣ በጠረጴዛ ዙሪያ የሚል ዝግጅታችን ማለት ነው። ለዛሬ እንግዲህ የሲዳማ እድሎች ፈተናዎችና መፍትሄዎቹ ምንድናቸው የሚለውን ከዶክተር በዓሉ ጡቄላ በሐዋሳ ዩኒቨርሲቲ የገቢ ማመንጫ አስተዳደርና ፋይናንስ ዘርፍ ምክትል ኃላፊ ናቸው። ዶክተር በኃይሉ እንግዲህ ዛሬ የተለያዩ ጉዳዮችን ያነሳ ነው። ወደፊት ደግሞ በደንብ ተገናኝተን በሌሎች ጉዳዮችም እናወራለን። ለዛሬ እንግዲህ በጠረጴዛ ዙሪያ የሲዳማ እድሎች ፈተናዎችና መፍትሄዎች በሚለው ላይ እዚህ ስቱዲዮ መጥተው የሰጡን በእውነት በጣም ደስ ለሚል ማብራሪያ እጅግ አድርጌ አመሰግናለሁ። እናም በጣም አመሰግናለሁ። ተመልካቾቻችን ከኤስቢሲ ተካነ ተስፋዬ ውይይቱን እየመራ ቆይቻለሁ። ከመላው ከስቱዲዮ ባለሙያዎቻችን ጋር ሆነን ከናንተ ጋር ቆይታ አድርገናል። በሚቀጥለው እንግዲህ በተለየ ርዕስ ይዘን ከናንተ ጋር የምንቀርብ ይሆናል ማለት ነው። እናመሰግናለን። መልካም ጊዜ ይሁንላችሁ።